እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና ማትቀበለው አለ? የምቀበላቸው ማልቀበላቸው ሁሉ ጊዜ ልክ ቁርአንን የሚያውቁ አድርገው ይቀርጹላቸዋል። ላ ያስተካክል እንኳን ይቀራል ቁርአን አንብበው እስኪ ድጋሚ አሁን የቀራውን ቁርአን የት ነው ያለው? አሊፍ ላም ራ። እሺ ላንብብልህ። እንዳትከፍት አሁን እንዳነበብከው አንብበው እስኪ። ኧረ አላነበው ሙሱ ወይ አብሽር። በመጀመሪያ ስላገኘው ደስ ብሎኛል። ጥያቄዎች ነበረኝ፣ አንዳንድ ጥያቄዎች። እስኪ ስህተትም ከሆንኩ እንድታረመን የመጣ ነው እና ከአንተ ከመምጣት በፊት አንዳንድ ልጆች ጋር ብዙ እያወራን ነበረ እና እኔ ቁርአንን ነው የምከተለው። ሌሎች ሙስሊም ወንድሞቼ ደግሞ ሐዲስን ጨምረው ነው ያንን የሚከተሉት። ስለዚህ ሐዲስን ለመከተላቸው የቁርአን መረጃ አላቸው ወይ የሚል ጥያቄ ነው ይዤ የመጣሁት። ከዛ አንፃር ያለህን ምልከታ እንድትነግረኝ። ቁርአንን ነው የምትቀበለው ሐዲስን አትቀበለው? አንዳንድ ሐዲሶች የተጻፈው ባይጻፍም እኔ ጋር የሚደርሱ የነብዩ ተግባራት አሉ። ሶላትን፣ ዘካንም ለሷሃቦች አሳይተዋል። ያ ደግሞ በሙተዋቲር የመጣ ነው። ትንሽ እሳቸው ካለፉ በኋላ ከ200 ከ300 ዓመት በኋላ ዑለማዎች ያዘጋጁልን ዶክመንቶች፣ ሰነዶች አሉ። እነዛ ሰነዶች ሳይዘጋጁን በፊት ሷሃባዎች እንደሚሰግዱ ታቢዒዎችም እንደሚሰግዱ ነው የማውቀው። እነሱ ሰግደው ካለፉ በኋላ ላይ ከ200 ምናምን ዓመት በኋላ ግን ሰነድ ተዘጋጅቷል፣ ሐዲስ ተዘጋጅቷል። ያ መዘጋጀቱ መጥፎ ነው አይደለም፣ ጥሩ ነው፣ ከይር ነው። ግን ያንን የተዘጋጀውን ነገር ሐዲስ ይባላልና ሁሉንም ያዝ ቢባል ያንን አልይዘውም እና ሰማነ አንድ ጊዜ። እሺ አንተ አሁን ባጭሩ ቁርአንን ነው የምትቀበለው እንጂ ሐዲስን አትቀበልም ወይንስ ከሐዲስ የምትቀበለውና ማትቀበለው አለ? የምቀበላቸው ማልቀበላቸው። በምን መስፈርት ነው የምትቀበለው? የትኞቹንስ ነው የምትቀበለው? በምን መስፈርት ነው የምትቀበለው? በቁርአን መስፈርት። ኦኬ የቁርአን መስፈርት ምን ይላል ስለ ሐዲስ? فبأي حديث بعده يؤمنون فبأي حديث بعد الله وآياته يؤمنون የሚሉ በጣም በርካታ የቁርአን አያቶች። በመጀመሪያ እንደሱ አይልም ቁርአን ላይ فبأي حديث የሚል ቁርአን የሚለው فبأي حديث የሚል ቁርአን ባረከላሁ ፊክ። አንዴ ቆይ አትባርከ አንቺ ጊዜ እንደሱ የሚል ቁርአን የለ። ቁርአን እከተላለሁ ይላል ቁርአን ላይ አቁም እያልክ ነው ከቀደም ጀምሮ። فبأي حديث بعد الله وآياته አዳምጥ እንጂ ሄደህ ቁርአንን ተማራ። ታዲያ እንደዚህ አይነት ሹብሃ ካለ መጀመሪያ ቁርአንን ተማረው። ቢያንስ ከተላለህ ካልክ አታውቅም ቁርአን በዲ ሹብሃ የለም። እሺ አዳምጥ። فبأي حديث የሚል ቁርአን የለም በመጀመሪያ። ሁለተኛ በምን መስፈርት ነው የምትቀበለው እያልኩህ ነበር። አሁን መስፈርቶችን እያነሳህ ራሱ አይደለም በምን መስፈርት እንደማትቀበልም እየጠየቅኩህ ነበር። እነዚያን መስፈርቶች እያነሳህ አይደለም። እኔ እናንተ ልጆች ሄዳችሁ ተማሩ ነው ብላችሁ በመጀመሪያ ሄዳችሁ አካባቢያችሁ ቁርአን አቀራሩን ራሱ ተማሩት። ከቅድም ጀምሮ 3 አንቀጾችን ሰማሁለት የቁርአን ተከታይ ነኝ ይላል፣ ግን ቁርአን አያውቅም። አላህ አለም። እኔ እነዚህ እንትን ምንድነው ቁርአን እከተላለሁ ካልክ ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ወአቂሙስ ሶላተ ላ በሱራ አሊ ኢምራን ላይ ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ይላል። ምን ማለት ነው? አንዴ የተናንሰው እስኪ ምን ማለት ነው? አሁን ያነበብኩት አንቀጽ እሱ ባረከላሁ ፊኩም። መጀመሪያ የሌለ የቁርአን አያትን የቀራው ያልከኝ ሱረቱል ሙርሰላት ላይ ቁጥር 50 ላይ ያለልህ ያለን ነገር ነው የቀራው። አውጣው ነው ትልቁ ላይ ነው ክፈተው። መርሐባ አንብበው ችግር فبأي حديث بعد الله وآياته يؤمنون የሚለውን አሳየኝ። ኖ ይሄኛውን ያመጣሁልህ የትኛው 50ኛው ሱራ ላይ 50ኛው ቨርስ ላይ ያለው ምን ይላል? فبأي حديث بعده يؤمنون ይላል። ያ ሰላም አለይክ። ቢያንስ እስኪ እሺ እያነበብክ እስኪ ያሳየን። እንደሱ አይልም ቢጀመር እያነበብክ ቢያንስ አሁን እያየኸው በትክክል አንብበው እስኪ። መርሐባ فبأي حديث بعده يؤمنون ተፈጣሪስ እንደሱ አይልም ወንድማችን። ተፈዶልሽ አስተምረኝሽ ከተው ይኸው ከፍችልሃለሁ መጨረሻው ላይ ያለው فبأي حديث ይላል። ታዳሳ فبأي حديث
ያንን ሐዲሲን ማለት አለብኝ ነው። ሐዲሲን ሱብሃንአላህ። የእናንተ ነገር ግን ወላሂ አላህ ደግሞ ሱብሃንአላህ ያለ ምን ይባላል? فبأي حديث ይላል። አይተህ እንኳን በትክክል ማንበብ እኮ አትችልም። እስኪ ወንድሞች እዚህ ያላችሁ ካላችሁ የ4 ዓመት ሙስሊም ህፃን ልጅ አምጡ እስኪ እንደው መድረሳ አይገባ ወላሂ በትክክል ያነብላቸዋል። ደጋግ አይተው እንኳን በትክክል ማንበብ አይችልም። ታዲያ እነዚህን ትልቅ ቦታና ደረጃ ከፍ የምታደርግ እዚህ አሁን የምናገረው ሶሻል ሚዲያ ላይ ያላችሁ ሰዎች ትልቅ ሹብሃ እንደያዘ ሰው እነዚህን ከፍ ከፍ አታድርጓቸው። አሚቱል ባጢል እባክህ ሁሱዋይ እንዳው ሂድና ቁርአንን ተማር መጀመሪያ። ዑመር ብን አልኸጣብ ምን አለ? አሚቱል ባጢል ቢስኩቲ ዐንሁ አለ። ሐሰትን ዝም በማለት ግደሉት አለ። በቃ ብዙ ጊዜ ሶሻል ሚዲያ ላይ እንዲህ አይነት ሰዎችን ከሌላም እምነት ተከታይ ሆኖ ሙስሊም ነን ብለው እንዲህ አይነት የተሳሳተ መንገድ ይዘው የሚመጡ ሰዎችን የምናፈምሰው እኛ ራሳችን ነው። እኛ ራሳችንን የምናፈምሳቸው። ዝም ቢባሉ ኑሮ ቦታ ባይሰጡ ኑሮ አንድ የሚያውቁት ነገር የለም ስለሚከተሉት ነገር ገብታችኋል አይደል? ስለ ሃይማኖታቸው አያውቁም። ከክርስቲያኑ ወገን ሆነው እስልምናን የሚያጥላሉና የሚተቹ ሰዎች እምነታቸውን እንደማያውቁ በደንብ አድርጋችሁ ታውቃላችሁ። ሙስሊም ነን ብሎ ልክ እንዲህ አይነት ሰዎችም ደግሞ ጭራሽ የቁርአን እንኳን አስተካክሎ አይቀርም። አይተህ እንኳን ብል እያልኩ በትክክል አላነበበው። ገብቶሃል አይደል? እንዲህ አይነት ሰዎችን ቦታ አትስጧቸው፣ ከፍ አታድርጓቸው፣ ስማቸውን እንዲገና አታድርጉ። በራሳችሁ ጊዜ እንዲህ አይነት ሹባ ይዞ የመጡ ሰዎች አሉ። ይሄ አስፈላጊ አይደለም። አንዴ ይነገራል፣ ነገር አይደለም። አንዴ ረድ ይሰጥባቸዋል። ከዚያ በኋላ ለቀ خلاص። የሁል ጊዜ አጀንዳ አድርጋችሁ ግን እነርሱን ቦታ እንዲሰጣቸውና እንዲሰሙ አታድርጉ። ገብታችኋል አይደል? ያ ነው ይሄን ነው የሚፈልጉት እነርሱ። የእነሱን ቪዲዮ እየተቆራረጠ አሁን እንትና እንዲህ አሁን ይሄን ልጅ ቪዲዮ ቢሰራ ቆርጦ የሚሰራለት ሰው እኮ ይኖራል። ከዛ ነገ ይፈምሳል። ግን ያው የሚያውቀው ነገር የለም። ቁርአን ራሱ አስተካክሎ አይቀርም። ፕሮፌሰር ቁርአን አስተካክሎ አይቀርም። እና ስለዚህ ኡስታዝ ሙአዝ መጥቷል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ ዳኒ አልሐምዱሊላህ አለ። እኔስ ጥያቄ ነበረችኝ። እሺ ነቢያቶች ዋሂ የሚወርድላቸው ከተላኩ በኋላ ነው? ከዛ በፊት አይላክላቸውም? እንክብካቤውን ያደርግላቸዋል። አላህ ስብሐነሁ ወተዓላ እንክብካቤውን ያደርግላቸዋል። ያው ማለት ከክህደትና ከኃጢአት ይጠብቃቸዋል። ከዛ በፊት ጀምሮ ግን ግዴታ መለኮት የሚወጣላቸው ነብይ ሲደረጉ ጊዜ ነው። እሺ መርሐባ ጀዛከላህ። ሁለተኛ ጥያቄ ሰላት ላይ ምራቅ እንትን አኪታ ማውጣት እንዴት ነው? አኪታ ማውጣት ችግር የለውም፣ ሶላትን አያበላሽም። ግን በጣም ካስቸገረህና ከበዛ ነቢያችን ሰለላሁ ዐለይሂ ወሰለም መጥፋት እንደሚቻል ተናግረዋል። ወደ ግራህ ወይንም ከግራህ እግር ስር ፊት ለፊትና ወደ ቀኝ መጥፋት ግን አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? ኢዛ ቃመ አልዐብዱ ዩሰሊ ፈኢነማ ዩናጂ ረበህ ፈላ የብሱቀነ አሐድኩም ትጃሃ ወጅሂሂ አው ዐን የሚኒሂ ወላኪን ዐን የሳሪሂ አው ተሕተ ቀደሚሂ ልዩስራ አሉ። አንዳችሁ ሶላት በሚሰግድ ጊዜ አንድ የሚወት አድርጉ ልጆች። አንዳችሁ ሶላት በሚሰግድ ጊዜ ከጌታ ከአላህ ጋር እየተነጋገረ ነውና አደራ ሶላትን በሚሰግድ ጊዜ ወደ ፊቱና ወደ ቀኙ እንዳይተፋ፣ ነገር ግን ወደ ግራውና ወደ ከግራው እግር ስር ይትፋ ብለው ተናገሩ። እዚያ መልኩ ነው የተነገረው። መስጂድ ውስጥ ዛሬ ላይ ግን ይሄን አድርጋለሁ ብትል ችግር ስለሆነ ያ ማለት መስጂድ ሊያቆሽሽ ስለሚችል ሶፍት ከያዝክ በዚያ ጠረግ አድርገህ በኪስህ ብታስቀምጠው ችግር የለም። አይቀጥልሽ። እሺ መርሐባ። ሶስተኛ ደግሞ እንደ እንቅስቃሴስ በምን አይነት መልኩ ነው የሚፈቀደው? ለምሳሌ የሆነ ሲበላህ ምናምን እንደዚህ ጀርባህ ማካክ ምናምን እንቅስቃሴ በሶላት ውስጥ ማድረግ ለብዙ ይከፈላል። ሰብር አድርግ፣ ታገስ። ችግር እስከማይፈጥርበት እስከሆነ ድረስ ታገስና ሶላት ላይ ትኩረት አድርገህ ስገድ። ትንሽ ነገር ነካ ባደረገችህ ቁጥር ማከክ ይሄ ተገቢ አይደለም፣ መክሩህ ነው፣ የተጠላ ነው። እሺ ተክቢራ ደግሞ ማለት ነው
ተክቢራ ስናደርግ እሺ ለምሳሌ አላሁ አክበር ብለን እስከ መጨረሻው ድረስ ማለት አንዳንድ መስጊዶች እንደዛ ይላሉ። አንዳንድ መስጊዶች ደግሞ አላሁ አክበር ላኢላሃ ኢላላህ አላሁ አክበር በቃችን ብለው የሚያቆሙም አሉ። የትኛው ነው በላጩ? ከሶላት በኋላ ነው። አሁን ለምሳሌ የአረፋ ተክቢራ አሁን እስከ 3 ቀን ድረስ ምናምን የሚባል የለ። ኦኬ ሁሉም ያስኬዳል። ነገር ግን ሱናው ሙሉውን ማለት ነው እንጂ ሰውየው ተክቢራ ብቻ አላሁ አክበር የሚለውን ብቻ ደጋግሞ በቃ ቢል ችግር የለውም። ነገር ግን ሙሉውን ቢል መልካም ነው። ነብያችን ሰለላሁ ዐለይሂ ወሰለም በዚያ መልኩ አድርገዋል። አየሽ መርሐባ ጀዛከላህ ወያኩ። እሺ ጥያቄ ያለ አለ? እሺ ኡስታዝ ወአለይኩም ሰላም። እሺ ከይቅርታ ጋር እሺ ቀጥይ። ኡስታዝ ጥያቄ ነበረኝ በአባትና እናት ሀቅ በሚባለው በሱ ጥያቄ መጠየቅ ፈልጌ ነበረ። ጥያቄም አንድ ሰው ወይም ደግሞ እናቴም ወይም አባቴ ልበልና ከዛም በኋላ እኔን ከወለዱኝ ጊዜ ጀምሮ ወይም ለሰው ሰተውኝ ስለነሱ ምንም አይነት ፍቅር ሳላቅ ከነሱ ጋር ሳኖር ወላ ሁላ ፈልጊያቸው ስሄድ ፊታቸውን የሚያዞርብኝ ከሆነ እኔ ማለት እኔ ሀቅ አለብኝ ይባላል ወር እንዴት ነው የሚታይልኝ? ኦኬ በአንቺ ላይ ሀቅ አለብሽ ወላጆችሽ እንደመሆናቸው መጠን እነሱ እሺ በአንቺ ላይ ሀቅ አለብሽ ወላጆችሽ እንደመሆናቸው መጠን እነሱም ልክ እንዲሁ የልጆቻቸው ሀቅ አለባቸው። ያም ባለመወጣታቸው ነገ አላህ ፊት ራሳቸው ይጠይቁበት። እነሱ ግን ያንን ሀቅ አልተወጡም ተብሎ እኛ የእነርሱን ሀቅ አንወጣም ማለት አጸፋዊ ምላሽ በኢስላም አይፈቀድም። እኛ አላህ ያዘዘንን ትእዛዛት የምንፈጽመው እርሱ ስላዘዘን ነው እንጂ እነዚያ አካሎች ለእኛ የሚገባውን ግዴታ ስላልተወጡ እኛም ለእነርሱ አንወጣም የሚል አካሄድን አንሄድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ሲናገሩ እዕፉ ዐመን ظለመክ ወአዕጢ መን ሐረመክ ወአሕሲን ኢላ መን አሳአ ኢለይክ አሉ። የበደለህን ይቅር በል አሉ፣ የነፈገህን ስጠው፣ ክፉ የሰራብህን አንተ መልካም ስራለት ብለው ተናግረዋል። ይህ የነቢዩ ሰለላሁ ዐለይሂ ወሰለም የራሳቸውን ባህሪ እንደዚሁ ነበር። እናታችን አይሻ ተጠየቀች፣ አንቺ የምእመናን እናት ሆይ አሏት፣ እስኪ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደስ የሚል ባህሪ ያየሽውን ንገሪኝ ተባለች። ምን ብላ ተናገረች? ማ ካነ የሩድ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ አለች። በጣም ደስ ያላትን ባህሪ ተናገረች ከእርሳቸው። እርሳቸው ክፉን በክፉ አይመልሱም ነበር፣ ይልቁንስ ክፉን በደግ ነበር የሚመልሱት ብላ ተናገረች። እና ይህ ነው መሆን ያለበት። እነሱ ክፉ ስለሆኑብን ወላጆቻችን እኛም እንደነርሱ ክፉን ሆንባቸው አናድርግላቸው መልካምን ነገር ማለት ይህ ተገቢ አይደለም። ይልቁንስ እነርሱ ለእናንተ መልካም ባለማድረጋቸው ነገ የትንሣኤ ቀን ይጠይቁበታልና የለዚያ ነገር ንስሐ እንዲያደርጉ ምከሯቸው፣ ወደ አላህ እንዲመለሱ ገስጿቸው። እናንተም በጎ አሉላቸው ለወላጆቻችሁ። አላህ በቁርአን ላይ ሲናገር ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ይላል። እኔን አላህን በብቸኝነት ተገዙ፣ በእኔ ላይ ቅንጣት ሌላን አካል እንዳታጋሩ ካለ በኋላ በቀጣይ ለወላጆቻችሁም መልካምን ስሩ እያለ ይናገራል። በሌላ ቦታ ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና ይላል። እኔ ጌታ አላህ ከእኔ በስተቀር ሌላን ማንንም አንድንም እንዳትገዛ ወስኛለሁ ካለ በኋላ ለወላጆችህም መልካምን እንድትውል ወስኛለሁ እንዲሁ አለ። ነቢያቶች ለወላጆቻቸው መልካምን ይሰሩ ነበር፣ መልካም ዋዮች ነበሩ። ነቢዩላህ ዒሳ ለእናቱ በጣም ታዛዥና ትሁት የሆነ ልጅ ነበር። ሲናገር ምን አለ ራሱ? ወበረን ቢዋሊደቲ አለ ወለም የጅዐልኒ ጀባረን ሸቅያ አለ። ለእናቴ መልካም እንደውልላት ታዝዣለሁኝ፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አምላኬ አላህ እያለ ይናገራል። ለእናቶቻቸው ለወላጆቻችሁ ታዛዥ መሆን፣ በእነርሱ ላይ ቢተኛና ትዕቢተኛ አለመሆን፣ ይህ የነቢያት መንገድ ነው። አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠይቃቸው፣ ያ ረሱላላህ ማ ሁወ አፍደሉል አዕማል አላቸው። አንተ የአላህ መልክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲላቸው፣ አሰላቱ ዐላ ወቅቲሃ ثመ ብሩል ዋሊደይን አሉት። ከስራዎች ሁሉ በላጩ ስራማ ሶላትን ጊዜውን ጠብቆ መስገድ፣ ከዚያም ለወላጆችህ መልካምን መዋል ነው ብለው ተናገሩት።
ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አንድ ሰው ጠየቃቸው። አንቱ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ የመስጠት ግዴታ አለብኝ ስላቸው አንተ ወማሉከ ሊአቢክ አሉት። አንተም ገንዘብህም የአባትህ ንብረት ናቸው እኮ አሉት። ወደዚህ ዓለም እንድትመጣ ከአላህ በታች ሰበብ የሆነ ወላጅህ ነውና ከንብረትህ ለእርሱ የሚያስፈልገውን መስጠት አለብህ ማለት ነው። በተለይ ደግሞ የእናት ይለያል። ምክንያቱም እርሷ በሞትና በህይወት መካከል ሆና እኛን ወደዚህ ዓለም እንድንመጣ ምክንያት ሆናናለች። ለዚህ ነው አላህ በቁርአን ላይ የእናትና የአባትን ሐቅ ሲገልጽ የእናትን ያስቀድማል፣ ያሳለፈችውንም መስዋዕት ይገልጽላታል። አላህ በሱረት አልአሕቃፍ ላይ ሲናገር ምን ይላል? ወወሰይና ልኢንሳነ ቢዋሊደይሂ ኢሕሳና ካለ በኋላ ሐመለትሁ እሙሁ እያለ ይናገራል። ኩርሃን ወወضዐትሁ ኩርሃ ለሰው ልጅ አደራ ለወላጆችህ መልካም ዋል በጎ ዋል ብዬ አስዣዋለሁ ካለ በኋላ እናቱ ተሸክማው ነበርና ይላል። ሐመለትሁ እሙሁ እናቱ አርግዛው ነበር ተሸክማው ነበር እያለ ያንን የእርግዝና ጊዜ እንደ ትልቅ የከፈለችውን መስዋዕት ያነሳላታል። አስታውስ ያንን ሁሌ። ከዚያ በኋላ ከተወለድክ በኋላ ለ2 ዓመት ያክል አንተን ቁጭ ብላ አጥብታለች። ከዛ በኋላ እስክትቆምላት ድረስ ብዙ መከራዋን ፍዳዋን አይታለች። አንተን እያጸዳች ምን እያለች፣ አንተን እየጠበቀች ምን እያለች፣ ጊዜዋን ሁሉን ያን ውበቷን ያንን ውድ ጊዜዋን ሁሉ ነገሯን መስዋዕት አደረገች ለአንተ። ያን ሁሉ አሳልፋ ዛሬ በእርሷ ላይ አደራ አገልግላት። ስልክ ዘግታ እና ይሄን ይመስላል። እሺ ሌላ ጥያቄ አለሽ? እና በዛው ቀጥ ኡስታዝ ይቅርታ፣ በዚሁ ቀጥ አንድ ጥያቄ ልጠይቅ። አሁን እኔ ከቤት ማለቴ እናት አባቶቼ ወይም ደግሞ ለሰው ሰጥተውኝ ባደኩበት ቦታ የተጎዳሁትን ወይም ደግሞ ተጎድቼ ካደኩኝ እዛ ጋር እነሱን ተወቃሽ ሳደርግ ግን ይጠየቅበታል። አይውልሽ መልካም ወይላቸው እህት እነሱ ነው እንደዚያ ሰው እንዲናገራቸው ምናምን እንዲወቀሱ እንዳይሆን ነው። እና መልካም ወይላቸው በቃ አሁን ስላለፈው ይቅርባያቸውና ቅረቢያቸው خلاص። ይሄ ምድር አጭር ህይወት ነው። 50 ዓመት 60 ዓመት ለምትኖሩት ቂም ይዞ በወላጆች ላይ በተለይ መኖር ይሄ በጣም አስፈላጊ ነገር አይደለም። ያስፈላጊ ነገር አይደለም። በቃ ቅረባቸውና መልካም አሉላቸው። አጭር ጊዜ ነው የምንኖረው። ዝቅ ማለት ለሰዎች ይሄ መዋረድ ሳይሆን ከፍታ ነው። وما زاد الله بعفو وما زاد الله عبدا يعني بتواضعه الا عزا كما قال النبي صلى الله عليه وسلم። አንድ ሰው ለሌሎች ዝቅ ቢል አላህ ከፍታን እንጂ አይጨምርለት፣ በተለይ ለወላጆች። ስለዚህ ቂም ተያይዛችሁ እናቴ እኮ እንዲህ አላደረገችልኝም በልጅነቴ ለተደረገችልኝ ብላችሁ እንትን አትበሉ። እሺ ቀጥሉ። ከይቅርታ ጋር አንዴ